በአብዛኛው ከባድ ጥፋት በሰላማዊ ህዝብ ላይ እንዲደርስ ከተማው መሃል በተለያዩ ቦታዎች ከባባድ መሳሪያዎችን አስገብተው ከዛ አካባቢ በመከላከያ ሰራዊቱ ላይ ጥቃት ለማድረስ ይሞክሩ ነበር። ያው ጥፋት በማድረስ የሰላማዊ ዜጎችን ጎዱ በሚል ነገሩን እስካሌት ለማድረግ በማሰብ ይመስለኛል። ከዛም በኋላ ደግሞ ቀን ያንን ሁሉ ከታለፈ በኋላ ማምሻው ላይ በተለይ የፋኖ ታጣቂዎች በከተማ ውስጥ በተለይ ከጎንደር አካባቢ የመጡ ስለሆነ በቅርብ እነሱ በከተማ ውስጥ የተለያየ ዘረፋ እንቅስቃሴ ላይ ተሰማርተው ስለነበረ ማታ ምሽቱን ተገን በማድረግ ትግራይ መከላከያ ሰራዊት በተቻለ መጠን እነዚህን ዘራፊዎች ለመቆጣጠር እና ዋና ቦታዎችን ለመቆጣጠር ጥረት ተደረገ። ህዝቡን ሰላም እና መረጋጋት እንዲፈጠር ከአካባቢው ከቀየው ለቆ እንዳይሸሽ በቀጥታ ከህዝብ ላይ ጥቃት ለማድረስ ወይም ለመዋጋት የጉልበት ስራ ላይ ከተሰማሩ የኃይል ስራ ላይ ከተሰማሩ ውጪ ሌላው ሰው በሰላምና በመረጋጋት ተቀምጦ ሁኔታውን እንዲከታተል በጥሞና እንዲከታተል ጥሪ ሲያደርጉ ነበር። በዚህ ማግባብ ትናንት ማታ ያንን የፋኖን የዘራፊ ቡድን ከመቆጣጠር ጋር በተያያዘ ዛሬ ንጋት ላይ ሙሉ በሙሉ ከተማውን በትግራይ መከላከያ ሰራዊት እጅ አስገብተዋል። አሁን ከመምጣታችን በፊት ወደዚህ ውይይት ከመግባቴ በፊት እንዳለኝ ሪፖርት ከሆነ ኮምቦልቻም በጥቂት ሰዓታት ውስጥ ፕሮባብሊ በአንድ ሰዓት ጊዜ ውስጥ በቁጥጥር ስር ይውላል የሚል አለ። ቀጥሎ ያሉት እንደ ሚሌ፣ ባቲ እና የመሳሰሉ ቦታዎች ደግሞ በቅርብ በቁጥጥር ስር ይውላሉ የሚል መረጃ ደርሶኝ ነው ወደዚህ የገባሁት ማለት ነው። ናው ያንን ስታይ በአጠቃላይ ስትራቴጂካሊ ስፒኪንግ አሁን ጦርነቱ በአብዛኛው የአብይ አህመድ ጦር የመዋጋት አቅሙን እንደ መከላከያ ሰራዊት ኦርጋናይዝድ ዋር ማሽን ወይም ደግሞ የተደራጀ የጦርነት ማድረግ የሚችል ኃይል መሆኑን አቅማቷል። ይሄንንም በመረዳት ይመስለኛል ትናንትና ባህር ዳር ላይ በአስቸኳይ በተደረገ ስብሰባ ራሳቸውም ሲናገሩ አሁን በኢትዮጵያ መከላከያ ሰራዊት በወታደር በኩል ህወሓትን መመከትና ማጥፋት አንችልም የሚል ግምገማ ላይ ደርሰው ያንኑ መግለጫ አውጥተዋል እንዲሁም ራሳቸው ማለት ነው። አሁን ያለው የኃይል አስተላለፍ ሁኔታ በፊትም ቢሆን የወታደራዊ በተለይ ደግሞ የቁጥር የሰው ኃይልና የመሳሪያ የበላይነት በተለይ የድሮን ምናምን መሳሪያ ስላላቸው የቴክኖሎጂ የበላይነት ነበረው እንጂ ፖለቲካዊ የኃይል አስተላለፍ ሚዛን ከታየ በፖለቲካ አግባብ በፊትም ቢሆን ምንም አይነት ፖለቲካዊ ቅቡልነት ህዝባዊነት እና ትክክለኝነት ፍትሃዊነት ያለው ጦርነት ስላልነበረ በፖለቲካዊ የኃይል አስተላለፍ ሚዛኑን ካየሽ ቀደም ብሎም ቢሆን የትግራይ መከላከያ ሰራዊት በኦሮሚያ የኦሮሞ ነጻነት ጦር በሌሎችም አካባቢዎች እንደዚሁ ለፍትህ የሚዋጉት ሰዎች ናቸው ኃይል የነበራቸው። ይሄኛው ቡድን ይሄ ሁሉ የቴክኖሎጂ አቅም የሰው ኃይል አቅም የገንዘብ አቅም ምን ይያለው በነገራችን ላይ የኢትዮጵያ መከላከያ ሰራዊት የዘንድሮ በጀት የአገሪቱ በሙሉ በጀት ነው እንዳለ የመከላከያ በጀት ነው የተደረገው። ይሄን ሁሉ ነገር ይያለው ሊያሸንፍ ያልቻለበት ምክንያት የፖለቲካ አቅም ስለሌለው የፖለቲካ ድጋፍ ስለሌለው ነው። ምንም አይነት የሚያስተገብረው የፖለቲካ ራዕይ ያሌለው ጦርነት የጉልበት ማሳየት የዘር ማጥፋትና የእብሪት ጦርነት ቢበዛ የኢትዮጵያውያን የኢትዮ አማራ ሊቃንን የኢምፓየር ናፍቆት እና መኞት ለማሳካት ተስፋፊነትን ለማሳካት እብሪት የወለደው የዘር ማጥፋት ጦርነት ነበር። የበላይነታቸው የመሳሪያ የቴክኖሎጂ የበጀት እና የሰራዊት ቁጥር ነበረ እንጂ ይሄንንም በመጠቀም ሰራዊቱን በተለይ እነዚህ በቅርብ ሰልጥነው የመጡ ወጣት ልጆችን እንደ የሰው ማዕበል አድርገው በትግራይ መከላከያ ሰራዊት ላይ አውጥተው ኦቨርዌልም ለማድረግ በሌላ በኩል በድሮን ደግሞ ኮማንድ ሴንተሮችን በመምታት እና በኃይል በአየር ደግሞ ሰውን በመምታት ከዛ ባሻገር ህዝቡ ለትግራይ መከላከያ ሰራዊት የህልውና ትግል ሲያደርግ ድጋፍ እንዳያደርግ ለማድረግ ህዝቡን በከበባ ውስጥ በማኖር በረሃብ
እና በህመም እንዲሰቃይና እንዲጠቃ የማድረግ እርምጃ ነበር። ስለዚህ ከዛ አንፃር የወታደራዊ የኃይል ሚዛን ወደ እነሱ ያጋደለ ይመስል ነበር። ግን ዞሮ ዞሮ ፍትሃዊ ያልሆነ ጦርነት ፍትሃዊ ግብ እና ዓላማ የሌለው ኢቭን በወታደራዊ አስተሳሰብ ፍትሃዊ ግብ የሌለው ጦርነት ዓላማ የሌለው ጦርነት የበላይነትን ሊያጎናጽፍሽ አይችልም። ለጊዜው አንድ ግንባር ላይ የበላይ ሊያደርግሽ ይችላል። የጦርነት የበላይነት ግን አይሰጥሽም። you can win the battles but you cannot win the war። እና ቀደም ሲል ጀምሮ ይሄ ጦርነት ገና ሲጀመር ከህዝብ ጋር የሚደረግ ጦርነት ስለሆነ በዲሞክራሲ ላይ የተቃጣ ጦርነት ስለሆነ በህዝቦች ህብራዊነት ላይ የተቃጣ ጦርነት ስለሆነ በህዝቦች የራስን ዕድል በራስ የመወሰን መብት፣ ሀገራቸውን በራሳቸው የማስተዳደር መብት፣ የሀገር ባለቤትነት መብት፣ በመረጡት መንግስት የመተዳደር መብት ላይ የተቃጣ ጦርነት ስለሆነ ጸረ ህዝብ ጦርነት ነው። ጸረ ህዝብ ጦርነት ደግሞ የጊዜ ጉዳይ ነው እንጂ ያሸነፈ ጸረ ህዝብ ጦርነት ከፍቶ ያሸነፈ መንግስት የለም። አሜሪካ ቪየትናምን አላሸነፈም፣ ሶቪየት ዩኒየን አፍጋኒስታንን አላሸነፈም፣ ደርግ ኤሪትሪያን አላሸነፈም፣ ትግራይን አላሸነፈም፣ ከዚህ በፊት እነሆ ያለፈን አላሸነፈም። አሁንም የአብይ አህመድ መንግስት ትግራይንም ሆነ ሌሎችን አካባቢዎች በኦሮሞም በሲዳማም በወላይታም ሲያደርግ የነበረውን ጦርነት አያሸንፍም። ምክንያቱም the principle stands መርሁ ዘላለማዊ ነው። ማለትም ከህዝብ ጋር ጦርነት ገጥሞ አሸንፎ የሚያውቅ ኃይል የለም። የጊዜ ጉዳይ ነው የሚሆነው። አንዳንድ ጊዜ አንዳንድ ግንባሮች ላይ የበላይነት ሊኖረው ይችላል። በአንድ ግንባር ላይ የበላይነት አለሽ ማለት ጦርነቱን ታሸንፊያለሽ ማለት አይደለም። እና የዛን ሰሞን መቀሌ በድሮን አንዳንድ ቦታዎችን መጥተው የትግራይ መከላከያ ሰራዊት ከተማውን ለቆ ሲወጣ ከተማውን ሼል ሊያደርጉት ይችላሉ ብለው ሲወጣ በቃ አሸንፈናል፣ የተበተነ ዱቄት ነው ምናምን ብለው ፎከሩ። they mistook the battle for the front, the battle for the war። እና እኛ የዛን ጊዜውን ልክ ጦርነቱ ሲጀመር ይሄ ጦርነት ሳይጀመር አብይ የተሸነፈበት ጦርነት አብይ አህመድ is the past ካሁን ጀምሮ ምክንያቱም ከህዝብ ጋር ነው ጦርነት የገጠመው ስንል ነበር። እና እንዳልነውም በአጭር ጊዜ ውስጥ ነገሮች ተለውጠው ወደዚህ ሲመጡ አሁን ጦርነቱ አልቋል፣ ግን ደግሞ ያላለቁ ግንባሮች አሉ። ስለዚህ ጦርነት የግንባሮች ስብስብ ውጤት ስለሆነ ጦርነቱ በዋናነት ከዓላማው ከዋናው የጦር የሚያካሄደውን ማሽን war organized war machine ስለተሰበረ ጦርነቱ አልቋል፣ ግን ያላለቁ ግንባሮች አሉ። እነሱን የማስፈጸም ነበር። ሰሞኑን አሁን ደሴ ሲያዝ፣ ኮምቦልቻ ሲያዝ፣ ሌሎቹ ሲያዙ፣ በኦሮሚያም እንደዚሁ አንዳንድ ከተሞች ሲያዙ፣ ለምሳሌ በማዕከላዊ ኦሮሚያ አካባቢ በይፋት በገባሰንበታ እና በመሳሰሉት አካባቢዎች፣ ዛሬ እንደምንሰማው ደግሞ በመራብ በጊምቢ በቤጊ እና እነዚህ አካባቢዎች እንደገና መልሶ የማጥቃትና ከተሞችን የመቆጣጠር ሁኔታ አለ። ከዚህ ቀደም በቦረና በመራብ በመስራቅ ጉጂ ነገሌ ቦረና እነዚህ ቦታዎች ተይዘው ነበረ። ግን again ከግንባሮች ላይ ማተኮር ብዙ ትርጉም ስላልነበረው ለቀው ነበር። አሁን ግን እንደገና በካውንተር ኦፌንሲቭ ይዘዋል። ናው ይሄን ነገር ስናይ እነዚህ ነገሮች የሚያሳዩት በፊት የነበረው የፖለቲካ የበላይነት ነበረ። የዳር ሀገሮቹ ህዝቦች ማለት ነው፣ የኦሮሚያም ሆነ የትግራይ መከላከያ ሰራዊትም በኦሮሚያም ያለው የኦሮሞ ነጻነት ጦር እስካሁን የነበረው የፖለቲካ እና የፍትሃዊነት የበላይነት ነው ያላቸው፣ የመርህ የበላይነት ነበር። አሁን ግን የወታደራዊ የኃይል ሚዛን ግምትም ከፖለቲካውም ወደ እነሱ እያጋደለ ነው። እና አሁን ተፋላሚዎቹ ባያሉበት ሁኔታ የአብይ አህመድ ጦር ተሸንፏል። ቨርቹዋሊ ከዚህ በኋላ ለመዋጋትና የትግራይ መከላከያ ሰራዊት ለመቋቋም ህወሓት እነሱ እንደሚሉት ለማጥፋት አይቻልም። ስለዚህ ማድረግ ያለብን የኢትዮጵያ የህልውና ጉዳይ አድርገን የኢትዮጵያን ህዝብ ሁሉ እንደገና ማሰማራት አለብን። ጦርነቱን ህዝባዊ ማድረግ በሌላ አገላለጽ እያሉ ያሉት ሲቪሊያኑን ህዝብ ሁሉ መማገድ አለብን። ምክንያቱም እነዚህን ሰዎች ለማጥፋት ስለማንችል ስልጣናችንን ለማስጠበቅ ከዳር እስከ ዳር ወታደር ያልሆነውን ህዝብ ሁሉ መማገድ አለብን ወደሚል ፍጻሜ ወደ ድምዳሜ ገብተዋል። ያ ድምዳሜ ደግሞ ቤሲካሊ ያሉት
በቀጥታ ከትግራይ መከላከያ ሰራዊት ጋር ሲቪሊያን ወጥቶ እንዲፋጠጥ እናደርጋለን ብቻ አይደለም። እሱን ያደርጋሉ፣ እያደረጉት ነው። አሁን ደሴ ላይ ሰሞኑን እንደሱ ነበር ሲያደርጉ ነበር። ብትር ሸምበቆም በጀራም ያላቸውን የድሮ ስናይደር መሳሪያም ምንም ሁሉ ነገር ይዘው ወጥተው በከተማ ተሰልፈው ሲጮሁ ነበር። ይኸው ፍጻሜው በአንድ ቀን በኋላ እንደዚህ ሆነ። ያንን ያደርጋሉ፣ አያፍሩምና ለራሳቸው ሳይኮሎጂካል ክራች። ግን ከሱ ይልቅ የሚያስፈራኝ የጎንዮሽ ግጭቶችን ይፈበርካሉ። ኦሬዲ ለረጅም ጊዜ ሲያደርጉት የቆዩት ነገር አለ። በወለጋ፣ በቤንሻንጉል ጉሙዝ፣ በአፋር፣ በተለያዩ አካባቢዎችና የጎንዮሽ ግጭቶችን ከፈበረኩና ህዝቡን እርስ በርስ ካጋጩት አሁንም ደግሞ በከተማዎችም እንደሚያደርጉት የትግራይ ተወላጆችን፣ የኦሮሞ ምሁራንን፣ ፖለቲከኞችን እያደኑ እያሰሩ እየሰወሩ ባልታወቀ ቦታ ኮንሰንትሬሽን ካምፕ ውስጥ እያኖሩ ስለሆነ ንብረት እየዘረፉ እንዲህ ያለ ነገር ስላለ ይሄን ማድረግ ይችላሉ። መሰረታዊ ሽፍትነት ባህሪ ስላላቸው ብዙ ፋኖዎች ለምሳሌ አሁን ስንነጋገር ከአማራ ክልል እየሸሹ ወደ ኦሮሚያ ከተሞች እየነጎዱ ነው በብዛት። በሱሉልታ በኩል በለገጣፎ በኩል ማአት ሰው ስለመጣ የአዲስ አበባ መስተዳድር መጠለያ ካምፕ ደብረ ብርሃን ላይ እንሰራላችኋለን ብሎ ብር አውጥቶ እዛ እንዲሰባሰቡ ከለገጣፎ መልሷቸዋል። በሱሉልታ በኩል አሁንም በማስ እየገቡ ነው፣ በመኪናም በእግርም። እና እነዚህ አይነት የህዝብ ትመቶች በሌላውም አካባቢ ይስፋፋሉ። እነዚህ አይነት ነገሮች ደግሞ በህዝብ መካከል ግጭትን ይፈጥራሉ። እነሱ ደግሞ ይሄንን ያጧጡፉታል። ስለዚህ እሱኛው የለየለት የእርስ በርስ ጦርነት የማድረግ ፖቴንሻል ሊኖረው ይችላል። ያም ሆነ ይህ የኃይል አስተላለፉን በተመለከተ አሁን መናገር የምንችለው በወሳኝነት ደረጃ የአብይ አህመድ ጦር ተሸንፏል። ስለዚህ የመከላከያ የሚባል ኃይል ጦርነት የማስፈጸም አቅም የለውም። በወሳኝነት ደረጃ የትግራይ መከላከያ ሰራዊት ሙሉ በሙሉ በሰሜኑ ጦርነት አትሊስት ሙሉ በሙሉ የበላይነትን ተጎናጽፏል። አሁን የሚቀረው ትብብሮች አሉ በኦሮሚያና በቤንሻንጉል ጉሙዝ፣ በጋምቤላ፣ በአፋር። እነዚህ አካባቢዎች ካሉ ከሌሎች አጋሮች ጋር በመተባበር ጦርነቱን ወደ አዲስ አበባ የመውሰድ ጉዳይ ነው። አዲስ አበባ ላይ ያለውን ሁኔታ የሚሄዱበት ምክንያት ስልጣን ስለሚያስፈልጋቸው የሆነ ጀብደኝነት ስላላቸው ምናምን አይደለም። የዚህ ያላለቁት ግንባሮች ምንጭ ያለው የሚመነጨው ከአዲስ አበባ ካለው ከቤተ መንግስት ስለሆነ እዚህ ቤተ መንግስት ያለው ቡድን ከስሩ እስካልተነቀለ ድረስ አሁንም ጦርነቱ እንኳን አልቆ ግንባሮቹ ይቀጥላሉ ማለት ነው። ያንን ለማስቆም እንዲቻል ያንን ቡድን የብልጽግናን ቡድን ከስሩ መንቀል ስለሚያስፈልግ ከሌሎች የጭቁን ህዝቦች ታጋዮች ጋር በመተባበር በቤተ መንግስት ያለውን ቡድን ማባረር አስፈላጊ ስለሆነ በዚህ አግባብ ደግሞ የኦሮሞ ነጻነት ጦርና የትግራይ መከላከያ ሰራዊት ወታደራዊ ስምምነት አላቸው። የፖለቲካ መግባባት ያለ ይመስለኛል። እሱን ወደ ትራንዚሽናል አሬንጅመንት ለመቀየር እየተሞከረ ነው። በዚህ አግባብ ወደ አዲስ አበባ ይሄዳሉ ማለት ነው። ስለዚህ በዋናነት ተፋላሚዎቹ አሁን ያሉበት ሁኔታ መንግስት ተሸንፏል። የኢትዮጵያ መንግስት በትግራይ ዋና ከተማ በሆነችው በመቀለ ከተማ ላይ በተለያዩ ጊዜያቶች ለ8 ቀናት የቆየ የአየር ድብደባ ሲያደርግ ነበር። አሁንም ቀጥሎበታል። ሰው አልባ ድሮኖች ደግሞ እየታዩ ነው የሚገኙትና የነዚህ የድሮኖችን ከሚያቀርቡ ሀገራት መካከል ደግሞ ኢራን አንዷ ነች። ይህንን ተከትሎም አሜሪካ በኢራን ላይ ገደብ ማዕቀብ ልትጥል መወሰኗን አሳውቃለች። እንግዲህና ይህ ነገር ጦርነቱን በምን ደረጃ ዓለም አቀፋዊ ባህሪ ሊያስይዘው ይችላል ብለህ ታስባለህ? ከዚህ አንፃርስ ዓለም አቀፋዊና ቀጠናዊ የኃይል አስተላለፉስ ምን ሊሆን ይችላል ብለህ ነው የምታስበው? እንግዲህ ይሄ ጦርነት ገና ከመጀመሪያው የአብይ አህመድ መንግስት በክህደት የኤርትራን ጦር ጋብዞ ጦርነቱ ላይ ሲሰማራ ከአንድ የሀገር ውስጥ ጦርነት አልፎ የዓለም አቀፋዊ ወይም ደግሞ ድንበር ዘለል እና ቀጠናዊ ጦርነት መሆን እንደጀመረ ግልጽ ሆኗል። ከዛ ጋር በተያያዘ አብይ አህመድም ኢጋድን በሱ ተርታ ለማሰለፍ፣ ሱዳንንም ደቡብ ሱዳንንም ከሱ ጎን ለማሰለፍ፣ ኬንያንም ከሱ ጎን ለማሰለፍ በተለያየ ጊዜ ብዙ ጥረት ሲያደርግ ነበር። ሁሉም የመካከለኛው የምስራቅ አፍሪካ ሀገሮች
ጋር በአካልም በመሄድ ውይይት በማድረግ ከሙሴቪኒም ከሩዋንዳው መሪም ከኬንያ መሪ ጋር በመሄድ ህወሓትንና ኦነግን አልሸባብን አጥፍተን አካባቢውን የሰላም ቀጠና ማድረግ አለብን ሁሉ ንግግር ሲያደርግ ኢጋድን ከሱ ጎን ለማሰለፍ የአፍሪካ ህብረትን ከሱ ጎን ለማሰለፍ በሚንቀሳቀስ ጊዜ በዚህ ጊዜ ሁሉ ጦርነቱን ቀጠናዊ ይዘት እንዲኖረው ቀጠናዊ ዳይሜንሽን እንዲኖረው ሲንቀሳቀስ እንደነበር ግልጽ ነው። በውስጥ ያለውን ተቀባይነት ማጣት ስለሚያውቅ በውስጥ ያለውንም የመዋጋት አቅምም ቀደም ብሎ የሰራዊቱን ቁመና በማበላሸቱ ምክንያት ለራሱ የሚወግኑ ሰዎችን ብቻ ወደ ራሱ ዙሪያ በማሰባሰብ ጡረተኛ ጀነራሎችን በመመለስ እና የራሱ ታማኝ የሆኑ ሰዎችን ብቻ በሱ በብሔራዊ የደህንነት ካውንስል ውስጥም ናሽናል ሴኩሪቲ ካውንስል ውስጥም በማስገባት በሚንቀሳቀስ ጊዜ ኦሬዲ የእዝ ስርዓቱ ተበላሽቶ መተማመን ጠፍቶ እንደ ሰራዊት የመዋጋት አቅሙ ተበላሽቶ ነበር። ከሰሜን እዝ ጋር ያለው ግንኙነት ከተሿሚዎቹ ጋር እነዚህ ነገሮች በተለይ ኤታማዦር ሹሙ ከተገደለ ጀምሮ እና የብሔራዊ ደህንነት ክፍሉን በተለያየ ጊዜ በተለያየ ሰው መተካት ከጀመሩ ጊዜ ጀምሮ እንደ ሰራዊት የመዋጋት አቅሙ የራዕይ ግልጽነት ደረጃው የሚቆምለት ዓላማ ምንነት ህገ መንግስታዊ ስርዓትን የማስጠበቅ ምናምን የሚለው ነገር ተዳክሞ ነበር። ለምሳሌ ገና እንደተጀመረ እንደ ለውጡ መጣ እንደተባለ አብይ መጀመሪያ ያደረገው ነገር ሰራዊቱን ሰብስቦ ህገ መንግስት የማስከበር ዓላማ የናንተ ስራ አይደለም እሱ የኛ የፖለቲከኞቹ ስራ ነው ተውት በሚል ዋናዎቹን መኮንኖች አስደንግጧቸው ነበር። ከዚህ የተነሳ ከዛን ጊዜ ጀምሮ በወታደርም ቢሆን ጠንካራ ቁመና እንደሌለው ስለሚያውቅ እንዲያውም ይሄ ሰራዊት የወያኔ ሰራዊት ስለሆነ አፈርሰዋለሁኝ ሪፐብሊካን ጋርድ የተለያዩ የክልል ልዩ ኃይሎች በተለይ ኦሮሚያ ልዩ ኃይል እና ሳዋም የሚሰለጥኑ የተወሰኑ ሰዎች አሉኝ እነዚህን ይዤ እንደ አዲስ ነው መገነባው የሚል ወግ ነበረው። ያ በጣም ሰራዊቱ እንዲሞራላይዝ አድርጎበታል። ከዚህ የተነሳ ከውስጥ የመዋጋት አቅም እንደሌለው ስለሚያውቅ የፖለቲካ ድጋፍም እንደሌለው ስለሚያውቅ ከውጭ ኢምፖርትድ በሆነ የፖለቲካ ቅቡልነት ነበር ሁሉንም ነገር የሚያደርገው። ዓለም ተቀብሎኛል የኖቤል ተሸላሚ ሆኛለሁ ኢትዮጵያ እንደዚህ ነው የምትታየው ብድር ይሰጠኛል እንደዚህ ያህል ገንዘብ ለምኛ አምጥቻለሁ ምናምን የሚል ውስጥ ካለው ተቀባይነት ይልቅ ከውጭ ባለ ተቀባይነት ይንቀሳቀስ ስለነበረ በአብዛኛው እነሱን ከውጭ ወደ ውስጥ ጦርነቱን ማድረግ የሚችል ይመስለው ነበር። ለዚህ ነው ክህደት ምንም አይመስለው በአደባባይ የኤርትራን መንግስት ጋብዞ ለጦርነት አድርጎ ከዛ በኋላ በዚህ ፈታኝ ጊዜ ኤርትራ ከጎናችን ባይሆን ኖሮ ምን ይውጣል ነበር ብሎ ፓርላማ ራሱ ተናግሮ በሁሉም ሀገሮች ኬንያ ሄዶ የኢጋድ ስብሰባ ላይ የኦነግን እናጥፋ አግዙኝ ሲል ሱዳን ትግራይን መውጫ መፈናፈኛ ለማሳጣት ወደ ኢትዮጵያ ድንበር የድሮ የምትጠይቁትን የድንበር ጥያቄያችሁን ለምን ሰራዊታችሁን አስፈራችሁ እዛ ለምን አትይዙትም ይሄንን አሁን ፕሬዚደንት አሁን የወታደራዊ ሱፕሪም ካውንስሉ መሪ የሆነው ጀነራል ያዙ ተብለን ነው የያዝነው መሬታችን ወሰዱ ተብለን በጠቅላይ ሚኒስትሩ ነው ያሉት። ስለዚህ ይሄንን ሁሉ ያደረጉበት ምክንያት ምንድነው? ከውጭ ወደ ውስጥ ጦርነቱን ለመዋጋት ነው እንጂ ከውስጥ ከራሳቸው ካለው የፖለቲካ ቅቡልነት ከፖለቲካ ሪሶርሳቸው ወይንም ደግሞ ከወታደራዊ አቅማቸው ላይ ተመርኩዞ ለማሸነፍ ብለው አይደለም ጦርነቱን የጀመሩት። ያ ሁሉ ሲሆን ኦሬዲ ይሄ ጦርነት ቀጣናዊ ይዘት እንደነበረው ግልጽ ነው። ድሮን ከዩናይትድ አረብ ኤሚሬትስ ገንዘብ ከሳውዲ አረቢያ እና ከተለያዩ ሀገሮች ማምጣት ሲጀመር ያኔ ይሄ ነገር ቀጣናዊ ይዘት እየወሰደ እንደሆነም ግልጽ ነው። ግን ሁሉም ሰው ይሄንን አይሰማም። በኋላ አሜሪካኖቹ እነዚህ የሚድል ኢስት ጓደኞቻቸውን ሳውዲ አረቢያን እና ዩናይትድ አረብ ኤሚሬትስን ረፉ ሲሏቸው እነሱ አወጡ የድሮን መገጣጠሚያ ቦታዎቻቸውን ከኤርትራ ከፖርት ምናምን አስወጡ ከጅቡቲ ከነዚህ ቦታ እነሱ ሲያስወጡ አቅም እየደከመ ሲሄድ ወዴት ነው የሄደው? ወደ ቱርክ ወደ ኢራን ወደ ቻይና ወደ እነዚህ አሁን እነ ቱርክም ኔቶ ውስጥ ያሉት ሰዎች ስላናገሯቸው መሳሪያ ድሮን ከመሸጥ ይልቅ በቀጥታ የድሮን እንትኖችን ሰጥተው
እዛው መተን እንገጣጥምላችኋለን። የመገጣጠሚያ ካምፓኒ የነና ኦል ካምፓኒ ያለ የዳባ ደበሌ ልጅ ካምፓኒ ማለት ነው። ኦኬ የዳባ ደበሌ ልጅ ኩባንያ አለ ገና ቲኔጀር ፕሮባብሊ 20 አመቱ 21 አመቱ የሱ ኩባንያ ጋር ይገጣጠማል ተብሎ ቱርኮቹ እዛ መተን አሴምብል እናደርግላቸዋለን ብለው እነሱም ብዙ ጫና ተደርጎባቸው መለስ ብለዋል። የተገጣጠመውን ብዙ ትርጉም ሊያመጣ አልቻለም፣ ለውጥ ሊያመጣ አልቻለም። አሁን የኢራኖቹ ደግሞ እንደገና ሪክሩት መደረግ ጀምረዋል። ኢራንና የአሜሪካ ደግሞ የቆየ የችግር አላቸውና ከዚህም አንፃር ጦርነቱንም አሜሪካም የተባበሩ መንግስታት ድርጅትም በወሳኝነት ደረጃ ይሄን ከበባውን እንኳን ለማስቆም አልቻሉም። ዲፕሎማሲያቸው የመጨረሻው አቅሙ ድረስ ሄዷል። ስለዚህ ማድረግ የሚችሉት ጦርነቱን የማስቆም ኃይል በአካባቢ ኃይሎች በሌላ መንገድ ማድረግ ስላለባቸው በሚችሉት መጠን የጥፋትን የሚያበዛ የጦር አቅምን የሚያደረጅ ኃይልን መከላከል የግድ እየሆነ ሄደ ማለት ነው። ስለዚህ በኢራን ላይ አሁን አዲስ መግለጫ ወጥቷል። በኔቶ በኩል የቱርክን ቀጥታ ተሳታፊነት ቀንሰውታል። ስለዚህ በተለያየ በቀጥታ ባልሆነ መንገድ ነው የሚሳተፉት። ቻይና የምትልካቸው ድሮኖች አሉ። ያልገባቸው ነገር አንዳንዱን ነገር እንዴት መጠቀም እንደሚችሉም አያውቁም። አንቲ ድሮን ሲጠቀም ፋሲሊቲው ሲኖር በትግራይ በኩል እንዴት ያንን እንደሚያልፉት አያውቁም። እና ይሄን ስላላወቁ ብዙም ትርጉም ያለው ለውጥ ሊያመጣላቸው አልቻለም። ነገር ግን አሁን ምንድነው ያደረጉት? ጦርነቱ በሌለበት ቦታ ላይ በከተሞች እየሄዱ በመቀሌ፣ በማይጸምሪ፣ በአድዋ በተለያዩ ቦታዎች በከተሞች በሲቪሊያን በሰላማዊ ህዝብ ላይ በኢኮኖሚ አውታሮች ላይ ጥፋት ያደርሳሉ፣ በፋብሪካዎች ላይ ጥፋት ያደርሳሉ በአየር። ይሄንንም የሚያደርጉበት ዓላማቸው ምንም የፖለቲካ ግብ ወይም ደግሞ ወታደራዊ ድል ለማግኘት አይደለም። ይሄን የሚያደርጉበት ምክንያት የትግራይ መከላከያ ሰራዊት ወደ አማራ ክልል እየገሰገሰ ባለበት ሁኔታ እሱን በአየር ለመደብደብ በምድር ላይ ማሸነፍ አልቻሉም። በአየር ለመደብደብ ደግሞ ከባድ መሳሪያዎች በሙሉ እዛ ስላሉ አልቻሉም። በርቀት ነው የሚበሩት። ስለዚህ የአየር ሽፋን የአየር መከላከያ ሽፋን በሌለበት በከተሞች አካባቢ ጦርነት በሌለበት አካባቢ የአየር ድብደባ ያደርጋሉ። ናው ይሄ በሚያሳዝን ሁኔታ ብዙ ሲቪሊያንስ ገድሏል፣ ብዙ ሰላማዊ ህዝብ ገድሏል፣ ህፃናትና ሴቶችን ገድሏል፣ ምስኪን አዛውንትን ገድሏል። ነገር ግን እና ፋብሪካዎችን አውድሟል። ነገር ግን በጦርነቱ ላይ ምንም የሚያመጣው ለውጥ ተጨባጭ ለውጥ የለም። ለምንድነው ግን ይሄን የሚያደርጉት ሲባል በመገስገስ ላይ ያለውን የትግራይ መከላከያ ሰራዊት አትኩሮቱን በመመለስ የአየር መቃወሚያዎቻቸውን ራዳሮቻቸውን ሁሉ ወደ መቀሌና ወደ ዋና ከተሞቻቸው እንዲመልሱ ለማድረግ ያን ሲያደርጉ በምድር ላይ በሰራዊት ሊቋቋሙት ያልቻሉትን ይሄንን ኃይል በአየር ለመደብደብ እንዲመቻቸው ነው። ይሄን ለማድረግ ብለው ሞከሩ ያለፈው ሳምንት በሙሉ ይሄን ሲያደርጉ ቆይተዋል። ብዙም ግን ወታደራዊ ድል ሊያስጨብጣቸው አልቻለም። ዋናውና ስትራቴጂክ የሆነው ወታደራዊ ሰፈራቸው አሁን ተይዟል። ከዚህ በኋላ የሚያደርጉት ጥፋት እኛ ከተሸነፈን አይቀር ይሄንን ህዝብ ማጥፋት አለብን፣ የምንችለውን ያህል ገለን ነው ይሄ ጦርነት ማብቃት ያለበት ቢያበቃ እንኳን የሚል የቂም በቀል እና የጥላቻ እና የዘር ማጥፋት ድብደባ ሊያደርጉ ይችላል። ያንን የሚመከትበትን መንገድ ደግሞ የትግራይ መከላከያ ሰራዊት ያዘጋጃል ብዬ ተስፋ አደርጋለሁ። እና አሁን ባለው ሁኔታ ልክ ነው የመሳሪያ ግዢው የእርዱኝ የሉዓላዊነት ጥያቄ ማንሳት በራሻ በቱርክ በእነዚህ አካባቢ የተንቀሳቀሱ አንዳንድ ነገር በብዙ ወጪ ብዙ መሳሪያ ከምስራቅ አውሮፓም ከኢራንም ከቱርክም ከቻይናም በብድር ማምጣቱ ኦሬዲ የቀጣናዊ ዲሜንሽን ማለት ዓለም አቀፋዊ ይዘት እንዲኖረው አድርጓል። ግን በዋናነት ዓለም አቀፋዊና ቀጣናዊ ይዘት እንዲኖረው ያደረገው በዋናነት የፎርማጆ የኢሳያስና የአብይ አክሲስ ተመስርቶ ኤርትራ ተጋብዞ የሶማሊ ጦር ሳዋሚ ሰለጥነው ተመልምሎ ለጦርነቱ ዲፕሎይ ሲደረግ የዛን ጊዜ ቀጣናዊ ይዘት እንዳለው ግልጽ ሆኗል። የሱዳን ጦር መጥቶ ድሮ ያለህን ይገባኛል ጥያቄ አሁን መስፈጸም ትችላለህ ሲባል
እሱም መውጫ መንገድ ለማዘጋት ነበር። ታስታውሺ ከሆነ መጀመሪያ ትግራይን መደብደብ እንደተጀመረ ብዙ ስደተኞች በሱዳን ድንበር በኩል ሲወጡ ድንበሩን ለመዝጋት ነበር የፈለጉት የአብይ ኃይሎች። ድንበሩን የሱዳን መንግስት እንዲዘጋላቸው ነበር የፈለጉት። ባልጠበቁት ሁኔታ የሱዳን መንግስት ለድንበሩን መዝጋት አልፈለገም። የስደተኛ ካምፕ ማዘጋጅቶ የስደተኛ ካምፕ ውስጥ ጥበቃ አድርጎላቸው በዩኤንኤችሲአር በኩል በዛ መንገድ ያንን የተረፈውን ኃይል ራሱ ካምፕ ድረስ ሄደው ለመግደል ይፈልጉ ነበር። ምንድነው ሲባሉ አይ ጦር ናቸው ወንዶች ስለሆኑ ወጣት ወንዶች ጎረምሶች ስለሆኑ ይሄ የሸሸ ጦር ነው ተመልሶ ሊወጋን የሚችል ነው እንጂ ስደተኛ አይደለም በሚል እንደዚህ አይነት እንቅስቃሴ ያደርጉ ነበር። ይሄ ሁሉ ሲሆን ኦሬዲ ቀጣናዊ ይዘት ያለው ጦርነት መሆኑ ግልጽ ነበር እና ለዚህ ነው ዓለም አቀፋዊ ማህበረሰብም በተለያየ ደረጃ በተለያዩት የተባበሩት መንግስታት ድርጅት ኤጀንሲዎችም በኩል በሰብአዊ መብት ተከራካሪዎችም በኩል የሰብአዊነት እርዳታ የሚያደርጉ ወገኖችም በኩል ይሄን ጉዳይ ሲሪየስሊ ማየት አለብን ሲባል የነበረው። ሜይንሊ ደግሞ ኢትዮጵያ በጣም ወሳኝ የቀጣናው አክተር ስለሆነች ኢትዮጵያ ውስጥ የሚሆነው ነገር በጣም ስለሚያሳስብ ጭምር ይመስለኛል። ሌላው እንግዲህ ድርድርን በተመለከተ ይሆናል። የአፍሪካ ህብረት ለማደራደር በቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ የሚመራ ቡድን መልእክተኛ መድቧል። ምንም እንኳን ድርድሩ የትግራይ መንግስት ቢቀበለውም አደራዳሪው ግን የትግራይ መንግስት ሊቀበለው አልቻለም። ምክንያቱም ደግሞ የአፍሪካ ህብረት ይህ ጦርነት ከጀመረበት ጊዜ ጀምሮ አድሏዊነቱን ወደ የኢትዮጵያ መንግስት ሲያደላ ታይቷልና ሁለቱም ተወያይ ወይም ደግሞ ተደራዳሪ አካላት እውቅና ባልሰጡት ሁኔታ የሚደረግ ድርድር ውጤታማ ሊሆን ይችላል ወይ የሚለውን ብታብራራልን። ከዛ በተጨማሪ ደግሞ የአበሳጆ ከግል ስብዕናቸው አንፃር ይህንን ውጥንቅጥ በፍትሃዊነት ማየት የሚችሉበት ሁኔታ ይኖራል ብለህ ታስባለህ? ከዛ ባለፈም ደግሞ የአፍሪካ ህብረት በራሱ እምነት የሚጣልበት ድርጅት ነው ወይ ለአደራዳሪነት? የትግራይ ክልላዊ ብሔራዊ ክልላዊ መንግስት ድርድርን አልቀበልም ያለበትን ጊዜ አላስታውስም። አደራዳሪውን ስለሚወዱት ስለሚጠሉት ሳይሆን በአፍሪካ ህብረት በኩል የተመረጠ ሰው ነው፣ the best choice ነው፣ ገለልተኛ ነው ብለው አያምኑም። ነገር ግን ማንኛውንም የድርድር እርምጃ አንቀበልም ያሉበትን ጊዜ አላስታውስም። ነገር ግን ከሰውየው የቀድሞ ባህሪ አንፃርም ከሀገሩ በነበረበት ሁኔታ የቀድሞ የፖለቲካ አቋሙ ለአሁኑ ድርድር ችግር ሊያመጣ አይችልም ወይ? አድሏዊነትስ አይኖረውም ወይ? ከዛ በተጨማሪ ደግሞ የአፍሪካ ህብረት ለድርድር ለማደራደር እምነት የሚጣልበት ነው ወይ? በዋናነት አደራዳሪ የሚሆን ሰው ሁሉ ጊዜ ሚዲయేተር የሚሆን ሰው አንደኛ ገለልተኛ መሆን አለበት፣ ሁለተኛ በሁለቱም ወገን ሊታመን የሚገባ ትረስት የሚደረግ መሆን አለበት፣ ሶስተኛ ተቀባይነት ያለው ሰው መሆን አለበት፣ ሁሉም ወገን የሚቀበሉት ሰው ሊሆን ይገባል። ኦብቪየስሊ የአፍሪካ ህብረት በአጠቃላይ በዚህ በትግራይና በኢትዮጵያ ጦርነት ውስጥ ገለልተኛ ፖዚሽን አልነበረው፣ ለመንግስት ያደላ ነበር። የተለያዩ መግለጫዎች ሲወጡ ነበር፣ አንዳንዶቹ በስተት ነው ተብለው እስኪታረሙ ድረስ ማለት ነው። ገለልተኛነቱ ኮምፕሮማይዝድ ነበር። ሁለተኛ በጣም አንኮልድ ፎር የሆኑ ንግግሮችን ያደርጋሉ። በተለይ ይገባኛል የዓለም አቀፍ ማህበረሰብ ብዙ ጊዜ ለአገሮች ሉዓላዊነትና የግዛት አንድነት ክብር ስላለው በውስጥ ጉዳዮች ላይ እኛ ጣልቃ አንገባም የሚል ቅድሚያ የሚሰጡት ፕራይመሲ ኦፍ ሎካል ኢንተርናል ሶሉሽንስ ፎር ኢንተርናል ፕሮብሌምስ ስለሚባል ከዛ የተነሳ የተወሰነ ክብር ይሰጣሉ። ስለዚህ በመጀመሪያ ደረጃ የሚሰሙት ድምጽ የመንግስት ድምጽ ነው እንጂ የተቃዋሚዎች ድምጽ አይደለም። በመጀመሪያ ደረጃ የበለጠ ዲፈረንስ የሚሰጡት አክብሮት የሚሰጡት ድምጽ የመንግስት ድምጽ ነው። ግን የአፍሪካ ህብረት ያደርግ የነበረው ከዛ ያለፈ ነው።
በአፍሪካ ማገኛችን በኢትዮጵያን ልክ የሆነ ሴክሬድ አድርገው ልክ የአብይን ፕሮፓጋንዳ በሚነዛ መንገድ ገለልተኝነታቸውን ጥያቄ ውስጥ በሚያስገባ መንገድ ነበረ የተሳተፉት። ከዛ ባሻገር ምርጫውንም እንደዚሁ የምርጫውን ሁኔታ አብይ ህገ መንግስታዊ ባልሆነ መንገድ የምርጫውን ዘመን አስተላልፎ የስልጣን ዘመኑን ሲያራዝም ዝም ብለው ቆይተው አዲስ ምርጫ አደረኩኝ ምናምን ሲል እሱ ላይ ደግሞ በታዛቢነት ተገኝተው የራሳቸውን አስተያየት ይሰጡ ነበር። ከዚህ አንፃር ኦነስት ብሮከር ናቸው ተብለው አይታመኑ። ስለዚህ እንኳንና የትግራይ መከላከያ ሰራዊት ወይም የትግራይ ብሔራዊ ክልላዊ መንግስት በዚህ ጦርነት ውስጥ ዋና አክተር ዋና ተጠቂ ዋና ተጎጂ የሆነው ቀርቶ ዝም ብለን እኛ ስናስብ እንደ አደራዳሪ ገለልተኛ ቁመና ኦብጀክቲቭ የሆነ ቁመና ተአማኒነት ያለው ቁመና ተቀባይነት ያለው ቁመና አላቸው ብለን አለ። ነገር ግን ያለው ነገር ይሄ ነው ከተባለ አደራዳሪ ሊገኝ ይችላል ይሄ ነው ከተባለ ይሄ አደራዳሪ ሊሆን ከቻለ እንግዲያው እኛ ለመደራደር ያስቀመጥናቸው ቅድመ ሁኔታዎች አሉ። በመጀመሪያ ደረጃ ለመደራደር አደራዳሪን ባያስፈልግ እኛ ለመደራደር ፍላጎታችንን ገልጸናል። ለመደራደር ያስቀመጥነው ቅድመ ሁኔታ ደግሞ 1 2 3 የውጭ ኃይሎች ከሀገራችን ይውጡ፣ ከበባው ይቁምልን፣ ሰብአዊነት እርዳታ ሰብአዊ እርዳታ ለህዝባችን ይድረስ፣ ግዛታችን ውስጥ ያሉ ኃይሎች በሙሉ ለቀው ይውጡ፣ የተፈጸሙ ወንጀሎች ይጣሩ። እንደዚህ አይነት ጥያቄዎች ናቸው ያሉት። ግልጽ ናቸው ጥያቄዎች። የፖለቲካ እስረኞች ይፈቱ፣ በየአካባቢው ከበባ የተደረገባቸው የትግራይ ልጆች በማንነታቸው ምክንያት ብቻ የተከበቡ እነዚህ ሁሉ ይፈቱ የሚል ጥያቄ አቅርበዋል። እነዚህን ታሳቢ አድርጎ የመደራደር ግዴታ አለበት። አደራዳሪውም የተደራዳሪዎችን ጥያቄና ቅድመ ሁኔታዎች ሰምቶ የት ጋር ነው ሚድል ግራውንዱ ብሎ ሁለቱም የሚገናኙበት ቦታ ብሎ እናንተም ይሄንን ተውና ይሄንን ከተቀበሉ እናንተም እና ኢን ዲ ኤንድ ሁላችሁም ታሸንፋላችሁ የሚለውን አይነት አቀራረብ ይዞ መሄድ ይገባዋል ብዬ አስባለሁ። እነዛን ቅድመ ሁኔታዎች ያካተተ ንግግር እስካሁን ድረስ አላየንም። ስለዚህ በድርድሩ ብዙም ትርጉም የሚኖረው ይሆናል ብዬ አላስብም። ቢሆንም እንኳን ተደራድረው እንኳን ተስማሙ ቢባል እንኳን በዋናነት ችግሩ አብይ አህመድ የሚታመን የድርድር ፓርትነር አይደለም። የሚታመን የድርድር ፓርትነር ባለጋራ ባልደረባ አይደለም እና በእኔ እምነት ደግሞ ኢንፋክት አብይ አህመድ ሰፋፊ ወንጀሎችን የፈጸመ ሰው ስለሆነ ከሱ ቡድን ጋር ድርድር አያስፈልግም። ለምን? አንደኛ ከፍተኛ የክህደት ተግባር ፈጽሟል። በአገሩ ላይ የውጭ ጦር ጋብዞ ጦርነት ሲያደርግ ባያደርግ እንኳን አልጋበዝንም ይላሉ። ባያደርግ እንኳን እንደጋበዙ እናውቃለን። ራሱ ማማል የውጭ ጦር ገብቶ ከባድ አሰቃቂ ጉዳት አድርሷል ሲባል እና ምን እናደርግ የኛን ጦር ሲወጉ ወደዛ ሸሽቶ ነው ያመለጠው። ለድንበራቸው ዋስትና መስጠት ስላልቻለን ገብተው ጥፋት አድርሰዋል ነው ያሉት። እሱንም ደግሞ የደረሰውን ጥፋት እንኳን በገለልተኛ ወገን ይጣራ ሲባል በገለልተኛ ወገን ከማጣራት ይልቁኑ የትግራይ መከላከያ ሰራዊትን አጥፊ አድርጎ የሚወስድ ድምዳሜ የሚገልጹ አንዳንድ መግለጫዎች ማውጣት ጀምረዋል። ይሄ ቡድን በፍጹም አብረሹ ቁጭ ብለሽ ልትደራደር የምትችው አይነት ፓርትነር አይደለም። አንድ ሁለተኛ ከክህደቱ ባሻገር የጦር ወንጀል ፈጽሟል። ህፃናት፣ አረጋውያን፣ ሰላማዊ ህዝቦች በየአካባቢው እንዲጎዱ፣ እንዲሰቃዩ፣ እንዲሞቱ ተደርጓል።